ባለቤቴ በምንም ነገር አትረካም ይለናል የዛሬው የፍቅር ታሪኩን የሚያጋራን ባለ ታሪካችን። አብራችሁን ቆዩ። መልካም ጊዜ። የተዋወቁት የዩኒቨርሲቲ ትምህርቷን አጠናቃ ስራ በያዘች በሁለተኛ ወር ቤት ለመከራየት እነሱ ሰፈር በሄደችበት አጋጣሚ ነበር። ቤት ለመከራየት እና ሰፈሩን የሚያሳያት አንድ የቀድሞ የምታውቀው ጓደኛዋ ነው ያስተዋወቃቸው። ቤቱን ለማየት ከጓደኛዋ ከጌትሽ ነው እሷ የምትለው ጌትነት ጋር መኪና ይዘው እየሄዱ ሳለ ነው ከያሬድ ጋር የተገናኙት። በተቃራኒ አቅጣጫ እየተላለፉ ነበር። ሞቅ ያለ ሰላምታ ተለዋውጠውና እንገናኛለን ተባብሎ ተላለፉ። ከኋላ የቆመ መኪና ክላክስ እያረገ ስለነበር ብዙ ማውራት አልቻሉም። ቤቱን አየችው። ጠበብ ብላ ግን ጽድት ያለች ክፍል ናት። የምትፈልጋት አይነት ነበረች። ከስራ ቦታዋ ቅርብ ከመሆኑ በተጨማሪ ለቤት ኪራይ ከመደበችው ገንዘብ አንፃር በቂ ነው ስትል አሰበች። ወዲያውኑ ከፍላ ተመልሰው ወጡ። እየተመለሱ እያለ ጌትሽ ስለ ያሬድ ይነግራት ጀመር። የት እንደሚተዋወቁ፣ ምን እንደሚሰራ፣ ስለ ቤተሰቦቹ ብዙ ነገር ነገራት። ጥሩ ልጅ ነው፣ በደንብ አስተዋውቃቸዋለሁ። ቤቱም አሁን ከገባሽበት ቤት በጣም ቅርብ ነው፣ ያው ጎረቤት ትሆናላችሁ አላት። ጌትሽም ትንሽ ራቅ ብሎ በሚገኝ ሰፈር ከባለቤቱ ከሙናና ከሁለት ሴት ልጆቹ ጋር ነው የሚኖረው። ቤተሰቡን በጣም የሚወድ ጥሩ አባት ነው። ጥሩ ባልም እንዲሁ። በትልቅ የቢራ ፋብሪካ ድርጅት ውስጥ በሹፌርነት ነው የሚሰራው። መኪናው የድርጅት ቢሆንም ከስራ ውጪም እርሱ እንደፈለገ ይጠቀምበታል። ጥሩ የሚባል ገቢም ያገኛል። ለእርሷ ደግሞ እንደ ጓደኛ ብቻ ሳይሆን እንደ ታላቅ ወንድምም ጭምር ነው። በብዙ ነገር ያግዛታል። ሁሌም ከጎኗ ነው። የተከራየችበት ቤት ብዙም ግርግር የማይበዛበት የትልቅ ሰው ግቢ መሆኑን ወደዋለች። ለመኖር አስፈላጊ የሆኑ እቃዎችን፣ ፍራሽ፣ የማብሰያ እቃዎች፣ ሳፋዎች እና የመሳሰሉትን ከጌትሽ ጋር ገዛዝተው ያስገቡትን በማግስቱ ነበር። ከስራ ቤት የምትደርስበትም ሰዓት ጥሩ በመሆኑ በቂ ረፍት ማድረግ መቻሉ አስደስቷታል። በህይወቷ በጣም ብዙ ከባድ ጊዜያቶችን አሳልፋ ነው እዚህ የደረሰችው። ባሳለፈችው ህይወት እንዴት ሊሆን ቻለ የሚያስብሉ የፈጣሪ ተአምር የተገለጠባቸው ችግሮች ብዙ ናቸው፣ ግን አልፈዋል። በዛ በጣም ደስተኛ ናት። በጣም ኩራት ይሰማታል። በጥንካሬ ያን ጊዜ በማለፏ ትኮራለች። ከልክ በላይ ትኮራለች። እውነት ለመናገር በጣም ከባድ ጊዜ ነው አሳልፋ እዚህ የደረሰችው። እንደሌላ ሰው ህይወት ለእርሷ ቀላል አልነበረም። እያንዳንዷን ነገር ዋጋ ከፍላ ነው ያገኘቻት። እናም ትኮራለች። ባገኘችው አጋጣሚ ሁሉ ተምራ ስራ መያዟን አግዝፋና ትልቅ ቦታ ሰጥታ ታወራለች። አንዳንድ የማያውቋት ሰዎች ገና ከመተዋወቃቸው እንደዚህ ስትናገር ሲሰማት ይታዘቧታል። ፍራሿ ላይ ጋደም ብላ በሐሳብ ተጉዛለች። ከየት ተነስታ የት እንደደረሰች በህሊናዋ እየታያት ፈገግ አለች። ሰላም፣ አንቺ ሰላም። የጓደኛዋ የጌትሽ ድምጽ የተዘጋውን በር አልፎ መጥቶ ከሐሳቧ መለሳት። ብንን ብላ ተነስታ ከፈተችለት። አልሰማውም እኮ ጌትሽዬ፣ ና ግባ ብላ አስገባችው። ቆይ ይሄን ያልሳንኳኳ አይሰማም እንዴ ሰሊ? ይልቅ ነይ፣ ከያሬድ ጋር ዛሬ ተቀጣጥረናል። አብረን ነው የምንሄደው። ለባብሽና ነይ ውጪ አላት። እንድትለብስ ጠባቧን ቤት ትቶ ወደ ውጪ እየወጣ አላመነታችም። ወጣ ብሎ መምጣቱን ፈልገው ነበር። በለበሰችው ልብስ ላይ የሚያሞቀውን ኮፍያና ኪስ ያለውን ጃኬቷን ደረበችበትና ተያይዘው ወጡ። ያሬድ ቀድማቸው በቦታው ደርሶ ነበር። ትልቅ ሬስቶራንት ውስጥ ነበር የተቀጣጠሩት። ጌትሽን ታውቋለች። አንድ ሁለት ሳይል መግባት አይሆንለትም። እጁን ሲያውለበልብላቸው ነበር ያዩት። ከስራ የወጡ ሰዎች የሚሰባሰቡበትና ቤቱ የሚሞላበት ሰዓት በመሆኑ ቶሎ አላዩትም ነበር። እጁ ረጅም ቢሆንም በሰው ብዛት ተውጦ ነበር። ሞቅ ያለ ሰላምታ ተለዋውጠው ተቀመጡ። ቀድሞ አዞ ነበር የተቀመጠው። እነርሱም ተመሳሰሉት። አይናፋር ቢሆንም የቀማመሰው ድፍረት ሳይዘጠው አልቀረም። በደንብ እየተጫወተ ነው። ረጅም ሰዓት ሲያወሩ ሲሳሳቁ ቆይተው
ቤት ድረስ ጌትሽ ሸኝቷት ተለያዩ። ስልክ ቁጥር ተቀያይረው ስለነበረ ደውሎ አዋራት። ገባሽ አላት። ያው መደወያ ሰበብ መፈለጉ ነው እንጂ እሱ ራሱ ቤት ሳይደርስ ጌትሽ አድርሷት ሲመለስ መኪናውን በርቀት አይቶታል። እንዲህ ያሉ በየቀኑ መደዋወልና ረጅም ሰዓት ማውራት የዕለት ተዕለት ስራቸው ሆነ። ስለ ቤተሰቦቻቸው፣ ስለ ስራቸው ሁሉ አውርተው ጨርሰው አንዳንዴ የሚወራ ነገር ሁሉ እየጠፋ ዝም ብለው ይቆያሉ። ትንሽ አይናፋር ነገር ነው። በአካል ሲገናኙ ብዙውን ሰዓት እሷ ናት የምታወራው። የጅቡቲ ሹፌር ስለሆነ ብዙ ጊዜ ፊልድ ነው የሚያሳልፈው። ሲመጣ ሁሌ መገናኘትና አብሮ ማሳለፍ ጀመሩ። ብዙ ነገር ይዞላት ይመጣል። ለቤት የሚሆኑ እቃዎች፣ ኮስሞቲክስ፣ አልባሳት በስጦታ መልክ ሁሌ ያመጣላታል። እንዲህ እያለ 1 አመት አብረው በፍቅር ቆዩ። ቤቷ ቤቱ ሆነ። መዋል ማደር ተጀመረ። ቤቱ ሳይሄድ ወደ ፊልድ ተመልሶ የሚሄድበትም ጊዜ ነበር። በፍቅር ክንፍ አሉ። በዚህ ሁኔታ እንዳሉ ነው ለመጋባት የወሰኑት። ቤተሰብ እንዲያውቅ እንጂ አብሮ መኖር ከጀመሩ እንኳን ቆይተዋል። አጠር ያለ ፕሮግራም ተዘጋጅቶ ተጋቡ። ቤተሰብ ተዋወቁ፣ ተመርቀው መኖር ጀመሩ። ሌላ ስኬት ላይ በመድረሷ በጣም ደስተኛ ሆነች። ፎቶአቸውን እያየች ፈዛ ቀረች። ሰፋ ያለ ቤት ተከራይተው ፊት ለፊት ባለው ግድግዳ ላይ በሚያምር ፍሬም የተሰቀለ ቆንጆ ፎቶ ነው። እሱ ሰማያዊ ሱፉን ነጣ ባለ ሸሚዝና በቆዳ ጫማ ለብሷል። ቁመቱ በጣም ረጅም ነው። ጠይምነቱን ከአባቱ ነው የወረሰው። አይኖቹ ትላልቅና አሳዛኝ ናቸው። ኮራ ብሎ ቆሟል። እሷ ሰውነቷን የሚያወጣን ጥብቅ ያለ ሙሉ ቀሚስ ለብሳለች። ቀይ ናት። ሰልካካ አፍንጫና ትናንሽ አይኖች ከነጫጭ ህይወትን ከሚያበሩ ጥርሶች ጋር። ፈገግታዋ ሌላ ነበረ። ጸጉሯን ለቃ አጠገቡ ቆማለች። አብረው ብዙ ቀን ቆይተው ጧት ጥሏት በመሄዱ ገና ካሁኑ ናፍቆት ጀምሯት ነው መሰል አይኗን ከፎቶ ላይ መንቀላቅቷት ብዙ ሰዓት ቆየች። ወደ ስራ ለመሄድ መዘጋጀት እንዳለባት ታወሳትና ቁርስ ለማዘጋጀት ወደ ኩሽና ገባች። ሲመጣ የምትደሰተውን ያህል ሲሄድ ደግሞ እንደዚህ ናት። ክፍት ድብር ይላታል። ግን አታዳምጠውም፣ ቦታ አትሰጠውም። መሸነፍ ይመስላታል። ምንም እንዳልመሰለው ሰው ለመሆን ትሞክራለች። ሁሌም ቢሆን ጠንካራ መባል ነው የምትፈልገው። መሸነፍ፣ መውደቅ ታሪኳ እንዲሆን አትፈልግም። ችግሩ ግን እሷ መሸነፍ ብላ የምታስባቸው ሰውን ሰው የሚያደርጉት ያዘኔታና የጥፋተኝነት እንዲሁም የመናፈቅ ስሜቶችንም ጭምር መሆኑ ነው። እንደውም ባለፈው ከያዶ ጋር ተጣልተው ጥፋቱ የሷ ቢሆንም እሱ ስላላስቻለው ይቅርታ ጠይቋት ታርቀው ነበር። እንደዚህ ሲሆን ደስ ይላታል። ሁሌ እርሷ ትክክል እንድትሆን ይቅርታ እንድትጠየቅ ነው የምትፈልገው። ያዱ ይሄን ባህሪዋን ብዙ ጊዜ ቢያይም ከዛሬ ነገ ትተዋለች ብሎ በትዕግስት ያልፋት ነበር። ያሚ ከተወለደች በኋላ ደግሞ ይበልጥ እየባሰባትና እሱን መታገስ እያቃተው መጣ። ከተጋቡ 1 አመት እንኳን ሳይሞላ ነው የመጀመሪያ ልጃቸው የማርያም የተወለደችው። ይህ ባህሪ የእርግዝና ሁኔታ ያመጣው ነው ብሎም ያስብ ነበር። ግን አልሆነም። እየቀነሰ ይሄዳል ብሎ ቢያስብም ከቀን ወደ ቀን እየባሰ መምጣቱ ይበልጥ አሳሰበው። በምንም ነገር ላይ እሷ ጥፋተኛ መባል አትፈልግም። ምንም ቢፈጠር ጥፋቱ የእርሱ ብቻ ነው። ይሄ ደግሞ ሊሆን የማይችል ነው። ሰው ሁሉ ያጠፋል፣ ይማራል። ዋናው ቁም ነገር ለቀጣይ ተምሮ መገኘት እንጂ ሳያጠፋ የሚኖር ፍጹም ሰው በምድር ላይ የለም። የሰላም ግን ይለያል። ሁሌ ልክ መሆን የምትፈልግ ሰው ናት። ያ ማለት አጥፍቻለሁ ብላ ስለማታስብ ከስተቷም አትማርም። ሰው ካልተማረና ካልተቀየረ ደግሞ እንዴት ይኖራል? በህይወት ሁሌም መማርና በተማርነው መሰረት መለወጥ የግድ ይለናል። ይህን ባህሪዋን ብዙ ጊዜ ቢያነሳባትና ቢነግራትም እንደ ሁል ጊዜው ራሱን ጥፋተኛ አድርጋ ታልፈዋለች። ስህተቷን ለመስማት በፍጹም ፍቃደኛ አይደለችም። ከፊልድ በሚመጣበት ወቅት ምን ያህል እንደናፈቃትና ባለመኖሩ እንደከበዳት ከመናገር ይልቅ መነጫነጭ፣ መጨቃጨቅ ነው የሚቀናት። ሰው ደግሞ ጥሩ ነገሮች እንዲነገሩት ይፈልጋል። መወደስ፣ መሞገስ ይፈልጋል። እሱ ባለመኖሩ እንደተቸገረች
ከመናገር ይልቅ እንደናፍቃት ብትነግረው ደስ እያለው ወደ ቤቱ ይመጣ ነበር። ለሷ ግን ይሄ መሸነፍ ነው። እንዴት ተደርጎ? የሚያመጣቸውን ዕቃዎች ከማድነቅና ደስተኛ ከመሆን ይልቅ መተቸትና እንከን ማውጣት ነው የሚቀናት። ከሁሉ የሚገርመው እንደዚህ የምታጣጥለውና የምታናንቀውን ነገር ሳያመጣ ሲቀር ደግሞ ጭቅጭቁ ሌላ ነው። አልጨበጥ ትለዋለች። ወደዋለች ብሎ እንዳያስብ አንድም ቀን ስታመሰግንና ደስ ሲላት አይቶ አያውቅም። አትወደውም በቃ ብሎ ሲተወው ደግሞ ጭቅጭቅ ታነሳለች። ግራ ገባው። በምንም ነገር እርካታ የላትም። ደስ ይላታል ብሎ የሚያደርገውን ነገር ሁሉ እንዳጥላላችና እንዳንቋሽሸችበት ነው። ለማድረግ ሞራል እንዳይኖረው ታደርጓለች። ግን ላለመጨቃጨቅ ብሎ ከማምጣት ወዝኖ አያውቅም። ሰው ለቤቱ ደስ ብሎት እንዲያድርግ ማድረግ አትችልበትም። እንዴት ሰው አንድ ቀን እንኳን አያመሰግንም? የፈጣሪን ስራ አለማየት አለመርካት እንዴት ይቻላል? እንዴት ሰው ንፉግ ይሆናል? ትዳር መቻቻል እንደሆነ ያሬድ ይስማማል። ብዙ ችሎ ዛሬ ደርሷል። ዛሬ ያሚ 2 ዓመት አልፏታል። እግዚአብሔር ቢፈቅድ በቀጣይ ዓመት ትምህርት ትጀምራለች፣ ያው እንደማቆያ ማለት ነው ብለው አስበዋል። ብዙ ጊዜ ከሰላም ጋር ስለምታሳልፍ ባህሪዋን ልታስተካክል የምትችለው እርሷ ናት። ግን እንዴት? አንድም ቀን ይቅርታ ጠይቃ አታውቅም፣ አመስግናም አታውቅም። ታዲያ እንዴት ያሚና መስጋኝና የይቅርታ ልብ ያላት አድርጋ ማሳደግ ይቻላታል ብሎ በጣም ይጨነቃል። ልጆች የሚነገራቸውን ከማድረግ ይልቅ ሰው ሲያደርግ ያዩትን እንደሚይዙ በደንብ አድርጎ ያውቃል። እንደሚዋደዱ ምንም ጥርጥር የለውም። እርሱም ሆነ እሷ በዚህ ጉዳይ ጥርጥር የላቸውም። ሁለቱም ያውቃሉ። ግን ይሄ ጉዳይ ያሬድን በጣም እየረበሸው መጣ። እንዲህ እያሉ አብረው ቆዩ። የተለወጠ ነገር ግን የለም። ያሬድም እንዲህ ሲል አሰበ። አንዳንድ ጊዜ ሌላን ሰው ለመለወጥም ከመታገል ራስን ለመለወጥ መጣር የተሻለ ለውጥ ያመጣል ሲል አሰበ። እርግጥ ነው ከሰው የምንፈልጋቸው ነገሮች ብዙ ናቸው። አድናቆታቸውን፣ መውደዳቸውን እንዲያሳዩን የምንፈልገው መንገድ አለ። ፊልሞች ላይ እንደምናየው የፍቅር ቃላትን እንድንባል እንፈልጋለን። ግን ያን ማድረግ ደግሞ ለሁሉ ሰው የተሰጠ ስጦታ እንዳልሆነ ልብ ማለት ያስፈልገናል። ፍቅር የሚገለጽበት ብለን ሁላችንም ከምንስማማባቸው የተለመዱ ገለጻዎች በተለየ እንዳለ ማመን አለብን። ከተጋቡ ጊዜ ጀምሮ እሷ እንድትቀየር ጠብቀሃል አለው ለራሱ። ግን አልሆነም። አሁን አንተ እሷ እንድትለውጥ የምትፈልጋቸውን ነገሮች መረዳትና በቀናነት ማየት መጀመር ያለብህ ሰዓት ነው። አዎ በቀናነት ማየት። ከራሱ ጋር ከባድ ትግል ውስጥ ገባ። የሚያናድድ ነገር ስታደርግ አይቶና ሰምቶ ማለት የፈለገችው እሱን አይደለም ብሎ ማሰብ በጣም ከባድ ነገር ነው። አንድ ቀን ከጅቡቲ እንደመጣ እንደተለመደው ፍሬሽ የሆኑ የሚወዳቸው ምግቦች ሰራርታ ጠብቀው እራት ከበሉ በኋላ ያመጣላትን ዕቃዎች በቅጡ እንኳን ሳታይ ወደ ቁም ሳጥን ስትወረውራቸው እንዴት ራሱ እንደተቆጣጠረ መቼም አይረሳውም። ከዛ በፊት ለእህቱ ለሚላት አንዳንድ የኮስሞቲክስ ዕቃዎችን ሲያመጣላት ምን ያህል እንደተደሰተችና እንዳመሰገነችው ትዝ አለው። ሁሉም ሰው አንድ አይነት አይደለም ሲል አሰበ። አንድ እንዲሆን መጠበቁ ነው ስህተት። አዎ ሁሉም እንደመልኩ ይለያያል። ሰውን እንዳለ መቀበል መቻል ትልቅ ጥበብ ይጠይቃል። ጥበበኛ መሆንና ጥሩ ትዳር እንዲኖረን የማድረግ ኃላፊነት የኔ ነው ሲል አሰበ። ለመልመድም ሆነ አምኖ ለመቀበል ካሰበው በላይ ፈታኝ ሆነበት። ግን ከፈጣሪ ጋር ሁሉ ይቻላል። ራሱን ለቤተሰቡና ለትዳሩ መስዋዕት አድርጓል። መቻል የማይቻለውን አሁን ችሏል። ሁሌም ቢሆን ትልቅ ነገር፣ ትልቅ ዓላማ ሲኖረን ፈተናዎች ትናንሽ ይሆኑብናል። ከሰው ከመጠበቅ ራስ ማድረግ የተሻለ ነው። ብታጠፋም ይቅርታ ይጠይቃታል። ልጁ ከሷ ያጣችውን ይቅርታ ከሱ ማግኘት አለባት። በነገሮች ሁሉ ምስጋናና አድናቆትን ያሳያል። ከመዋደድ በላይ ምን አለ? እንደምትወደው እያወቀ እንዲህ ለምን አትለኝም፣ ለምን ይሄን አታደርግም በሚል ትንሽ ሰበብ ትልቁን ተቋም ማፍረስ ላፍታ ያህል እንኳን አስቦት አያውቅም። አሁን ሁለቱም ደስተኞች ናቸው። የሰውን ድክመት ለይተን እኛ የተሻለ መሆናችንን ማሳየት ጥቅም የለውም። ድክመትን አይተው ጥሩ ነገርን ብቻ ማጉላት ግን አብሮ ደስተኛ ህይወት ለመኖር ቁልፉ ነው።
ሰላም በበኩሏ የያሬድ ባህሪ መቀየር ያስገርማት ይዟል። ተናዳጅነቱ በጣም ቀንሷል። በጣም ይንከባከባታል። እሷ አጥፍታ እንኳን ልክ እንደ ሁልጊዜው ማለት ነው ይቅርታ ጠይቆ ይታረቃታል። በጣም ታጋሽ ሆኗል። ልጅ ከወለዱና ያሚ እያደገች ስለመጣች በጣም ደስተኛ መሆን ጀምሯል ስትል አሰበች። ልጅ ቤትን ይቀይራል ያሞቃል ማለት ነው አለች። ባላት ነገር ሁሉ ደስተኛ ናት። ጠንካራ ነኝ በጣም ይሄ ሁሉ ይገባኛል ስትል አሰበች። የልጇ ጥሪ ከሐሳቧ መለሳት። እማዬ ከዛስ ምን ሆነ አለች ያሚ በጣፋጭ አንደበቷ። ተረት እያነበበችላት ነበር በሐሳብ ሄደችው። ከዛማ ብላ ተረቱን ቀጠለችላት።